ልክ እንደ ሌሎቹ ተሽከርካሪዎች ባጃጅም ወደ ሀገር ውስጥ ማስገባት ከተከለከሉ እነሆ ወራት ቢያስቆጥሩም አሁን ላይ የባጃጅ ዋጋ በሀገራችን ኢትዮጵያ እየቀነሰ ይገኛል። ምን ያክል ቀንሷል? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በዛሬው ፕሮግራማችን ላይ ብዙዎቻችሁ የምትፈልጓቸውን ብዙዎቻችሁም በጉጉት የምትጠብቋቸውን ባለ 3 እግር ተሽከርካሪ አሁናዊ ዋጋቸው ስንት ነው? እንደምታውቁት እነዚህ ባጃጆች ወደ ሀገር ውስጥ እንዳይገቡ እንግዲህ ከታገዱ ወራቶች ቢቆጠሩም በተለይ ባለፈው ወራት ላይ እጅግ የተጋነነ የዋጋ ጭማሪ ተደርጓባቸው ቢሆንም አሁን ላይ ግን መጠነኛ ቅናሽ እያሳዩ ይገኛል። እኛም በተለያዩ ክልል ከተሞች ያሉትን አሁናዊ የአርኢና የቲቪኤስ ባጃጅ መረጃን ነው ዛሬ ይዤላችሁ የቀረብኩት። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በብዙዎቻችሁ ጥያቄ መሰረት የአርኢ ባጃጅና የቲቪኤስ ባጃጅን አሁናዊ ዋጋ ስራልን ባላችሁኝ መሰረት ነው ከተለያዩ አካባቢዎች መረጃዎችን አሰባስቤ ወደ እናንተ ይዤላችሁ የቀረብኩት። እንግዲህ አሁን ላይ በተለይ ባጃጅ ዋጋው እየቀነሰ ያለበት ዋነኛው ምክንያት የገዥ ፍላጎት መጥፋት ነው። እንግዲህ ገዥ በጠፋ ቁጥር የተሽከርካሪ ዋጋ የማይቀንስበት ምንም አይነት ምክንያት የለም። እንግዲህ አርኢ ባጃጅም ሆነ ቲቪኤስ ባጃጅ እንደምታውቁት ከወራቶች በፊት ወደ እናንተ መረጃ ድርሻለሁ። ማለትም የዛሬ ወር ከምናምን አካባቢ ማለት ነው። እዚያ ላይ እንግዲህ ሁሉም ከ1 ሚሊዮን ብር በላይ እየተሸጡ እንደሚገኙ በተለያዩ አካባቢዎች ያለውን የዋጋ መረጃ ወደ እናንተ ማድረስ ይታወሳል። ታዲያ አሁን ላይ በሁለቱም አይነት ባጃጆች ዋጋ ላይ ቅናሽ እየተስተዋለ ይገኛል። ይህም እንግዲህ የገዥ ፍላጎት መጥፋት ዋነኛው ምክንያት ስለሆነ በቅድሚያ እስኪ የአርኢ ባጃጅ አሁናዊ ዋጋን እንመልከት። እንግዲህ አርኢ ባጃጅ ወሎ አካባቢ እንዲሁም ወልዲያ፣ ባህር ዳርና የተለያዩ አካባቢዎች አልፎ አልፎ መረጃዎችን አሰባስቤያለሁ። አሁን ላይ እየተሸጠ ያለበትን የዋጋ መረጃ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ975 ሺህ ብር ጀምሮ እየተሸጡ ወይንም እየተጠሩ እንደሚገኙ ከተለያዩ የክልል ከተሞች ያገኘነው መረጃ ያመላክታል። ሌላው እናንተ አካባቢስ የሚሸጥበትን የዋጋ መረጃ ኮመንት ላይ እንደ ወትሮ አሳውቁኝ። እዚህ ሀገር ላይ እንደዚህ ነው ያላችሁ ኮመንት ላይ አስቀምጡ። ሌላው ቲቪኤስ ባጃጅ ነው። ቲቪኤስ ባጃጅ እንግዲህ እንደምታውቁት ከተለያዩ አካባቢዎች መረጃውን አሰባስቤያለሁ። ወልዲያ አካባቢ እንዲሁም ደሴ፣ ኮምቦልሻ በተጨማሪም ደግሞ ኬሚሴም የተለያዩ የክልል ከተሞች ላይ በብዛት አለ። ያ ማለት ከዓመት በፊት የወረዱ ባጃጆች እንግዲህ የሆነ ቦታ ተደብቀው አሁን ላይ በብዛት እየወጡ ይገኛሉ። ምክንያቱም ከወራቶች በላይ ሆኖታል ወደ ሀገር ውስጥ እንዳይገቡ ከታገዱ። ዞሮ ዞሮ ካሁን በኋላ ይገባሉ አይገቡም የሚለውን መረጃ በሌላ ጊዜ ከመንግስት በኩል የሚወጣውን የማደርሳችሁ ይሆናል። ነገር ግን አሁን ላይ ቲቪኤስ ባጃጅ ወደ ተለያዩ ማለትም ወደ ጋምቤላ አካባቢም እስከ 850 ሺህ ብር የሚባልበት ቦታ አለ። እንዲሁም ወሎና አካባቢው ላይ ከ920 ሺህ ብር ጀምሮ እየተሸጠ እንደሚገኝ መረጃውን ደርሶኛል። እንዲሁም ባህር ዳርም አካባቢ የተለያዩ ቦታዎች ላይ መረጃው እንደደረሰኝ ከሆነ ከ950 ሺህ ብር ጀምሮ ለገበያ መቅረቡን ተመልክቻለሁ ማለት ነው። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የአርኢ ባጃጅ እንዲሁም የቲቪኤስ ባጃጅ አሁናዊ ዋጋ መረጃ ነው። ዞሮ ዞሮ እነዚህ ባጃጆች እንግዲህ እንደምታውቁት ከየት እንደሚመጡ ባይታወቅም ከተሸሸጉበት እየወጡ በተጋነነ የዋጋ ሽያጭ ቀርበው እንደነበር ይታወሳል። ከወራቶች በፊት አርኢ ባጃጅም ቲቪኤስ ባጃጅም በተለያዩ የክልል ከተሞች ላይ እስከ 1 ሚሊዮን 100 ሺህ ብር ይጠራ የነበረ ቢሆንም አሁን ላይ እንግዲህ ቅናሽ እያሳየ ነው። ስለዚህ አሁንም ቢሆን ባጃጅ ለመግዛት ያሰባችሁ ወንድሞች ረጋ ባለ መንፈስ ብትጠብቁ መልካም ነው። ገዥ በጠፋ ቁጥር መቀነሱ የማይወርድበት
አጋጣሚ ስለሚኖር ማለት ነው። ምክንያቱም እነዚህ ባጃጆች ከዓመት በፊት ነው እንግዲህ ወደ ሀገር ውስጥ ሲገቡ የነበረበት የመግቢያ ዋጋን ታውቁታላችሁ። እጅግ በአነስተኛ ዋጋ ነው። አሁን ላይ ደግሞ እየተጠሩ ያሉበትን ዋጋ ስትመለከቱት ወደ እጥፍ ወደ 4 እና 5 እጥፍ ይሄዳል። ስለዚህ አሁንም ቢሆን ባጃጅ ከመግዛታችሁ በፊት ብትረጋጉ መልካም ነው ላለሁ። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? በኮሜንት መስጫ ላይ አስቀምጡልኝ ለማለት ያክል ወዳለሁ። ሌላው የተለያዩ አይነት ተሽከርካሪዎችን የዋጋ መረጃ ተከታትዬ የማደርሳችሁ ይሆናል። እንዲሁም በትልቁ ቻናላችን ላይ ጥሌቲዩብ በሚለው በዛ መከታተል የምትችሉ ይሆናል እያልኩኝ ዛሬ እንግዲህ ይዤላችሁ የቀረብኩት መረጃ ይህንን ይመስላል ማለት ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ አሁናዊ የባጃጅ ዋጋ መረጃና የዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን። ኢትዮጵያ ውስጥ እጅግ በርካታ የካራ ሶሪያ ማሰሪያ ቦታዎች አሉ። ነገር ግን ማንም የማያውቀው እዚያ ቦታ ላይ ከገባ በኋላ በፍጹም ሳያመሰግኑት የማይወጡ አንድ ሰው አለ። ገዛኸኝ ካራ ሶሪያ እጅግ በጣም ነው የገረመኝ። እንግዲህ የተለያዩ ተሽከርካሪዎችን ተመለከትኩኝ። ተመልከቷቸው በምስሉ ላይ የተለያዩ አይነት ዲዛይን ያላቸው ኦባማ ቅጥቅጦችን በሚገርም ሁኔታ እየሰራ ለህዝብ እያቀረበ ያለ ድርጅት ነው። ይህንን ድርጅት አለማመስገንና እሱን አለማስተዋወቅ ንፍግና ነው። እንደ አንድ ኢትዮጵያዊ ባለፈውም አንድ ቪዲዮ እንደሰራው ታስታውሳላችሁ። እዛ ቪዲዮ ላይ የታየኝ ነገር ምንድነው? ይህ ልጅ እጅግ በጣም ጥሩ ስራ ይሰራል፣ እውቅና የለውም። ይህንን እውቅናውን ለናንተ ለወዳጆቼ ለማሳወቅ ብቻ እንጂ ለሌላ አይደለም። የተለያዩ ተሽከርካሪዎች እንግዲህ ከሱ የተሰሩ በሱ የወጡትን ተመለከትኳቸው። እጅግ በጣም የሚገርሙ ዲዛይን ደግሞ ያሰራሩ ብቃት፣ ጥራት፣ ሌሎች አይነት ስራዎችም እንደሚሰራ መረጃ እየተቀበልኩ ነው። ያንን በተመለከተ በሌላ ቪዲዮ የምሰራላችሁ ይሆናል። ነገር ግን ኦባማ ቅጥቅጥ የምታሰሩ የቻናሌ ቤተሰቦች ካላችሁ ከገዛኸኝ ውጭ እንድታሰሩ አልላችሁ። ምክንያቱም ገዛኸኝ እጁ የተባረከ ልጅ ነው። ለማንኛውም አካውንቱን ሜንሽን አደርግላችኋለሁኝ። ገብታችሁ ስራውን ተመልከቱት። እጅግ በጣም የሚገርም ልጅ ነው። አበረታቱት ለማለት ያክል ወዳለሁ። የቤንሻንጉል ጉሙዝ ክልል መንግስት አዲስ የትራንስፖርት ታሪፍን ይፋ አድርጓል። በተለይ ይህ ቅጣት የተቀመጠውን ሙሉ ዝርዝሩን ተመልከቱት በስክሪኑ ላይ። በታሪፍ እስከ 30 ሺህ ብር የሚያስቀጣ ህግ ተደንግጓል። እንግዲህ ቤንሻንጉል ጉሙዝ ላይ ብቻ ነው